Trump escalating his rhetoric as well, declaring the ceasefire over and describing Iranian leadership as sick, dishonorable and cuckoo. ኢራን ለሶስተኛ ቀን በአሜሪካ ድብደባ ስትነድ አደረች። የዛሬው ግን ይለያል። ትራምፕ ስምምነቱን ፈረሰ ካሉ በኋላ የአሜሪካ ጦር ተደጋጋሚ ጥቃቶችን የሰነዘረ ሲሆን በዕለተ ሐሙስ ሌሊት የተሰነዘረው ፍንዳታ ግን የኢራን የኒውክሌር ምኞት እስከ መጨረሻው የገታ ሆኗል። የኢራን የኒውክሌር ማመንጫዎችም የአሜሪካ ጄቶች ሰለባ ሆነዋል። ኢራንን አሁን ኒውክሌር ብቻ ሳይሆን የሚያሳስባት በአሜሪካ ከተመቱ የኒውክሌር ተቋማት የሚወጡ ራዲዮአክቲቮች ናቸው። አያቶላዎቹ ህልማቸውን የቀጨው ይህ ጥቃት ተከትሎ ከጆርዳን እስከ ኦማን የሚሳኤል እሳት አዝንበዋል። በዚህ ብቻ አልተገቱም። አሜሪካ ከቀጠናው የጦር ቤዞቿን ዘግታ ለመውጣት እያሟሟቀች መሆኑን በስብር ተሰምቷል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። On to some more updates from West Asia. A new missile exchange has raised fresh concerns in West Asia. ይህን ጉዳይ በዝርዝር እንቀኛለን። ቪዲዮ ላይክ ማድረግ ደግሞ ቀዳሚ አድርጉ። መልካም ቆይታ። የዩናይትድ ስቴትስ ኦፍ አሜሪካ በኢራን ግዛት ላይ ያነጣጠረ ወታደራዊ የምድርና የአየር ድብደባ አካሂዳለች። የጥቃት ኢስላማዊ ሪፐብሊክ እጅግ በጣም ሚስጥራዊ በሆነው የቡሸር ኒውክሌር ኃይል ማመንጫ ውስብስብ ማዕከል አቅራቢያ የሚገኙ ቁልፍ ይዘቶችን ያካተተ ነው። በተመሳሳይ ጊዜ በባህረ ሰላጤው አካባቢ የሚገኙ ከአሜሪካ ጋር ግንኙነት ያላቸው ተቋማትን ኢላማ ባደረጉ የኢራን አጸፋዊ ምላሾችና የሚሳኤል ጥቃቶች ብሎም የድሮን እሩምታዎች መነሻነት ዩናይትድ ስቴትስ ኦፍ አሜሪካ በጆርዳን በሚገኙ ኤምባሲዋ ላይ የደህንነት እርምጃዎችን በከፍተኛ ሁኔታ አጥብቃለች። የተለዋጭና እጅግ አስፈሪ በሆነው የአሜሪካና የኢራን ፍጥጫ ውስጥም የተመዘገበው የቅርብ ጊዜ አዲስ ምዕራፍ ቀደም ሲል የነበረውን አልፎ አልፎ የሚቆራረጥ የተኩስ አቁም ስምምነትን ወደ ግልጽ የአየርና የሚሳኤል ጦርነት በመቀየር ቁልፍ ስትራቴጂካዊ መስመሮችን በእሳት አዙሪት ውስጥ ከቷል። ሐሙስ ዕለት ምሽት ላይ በደቡባዊ ኢራን ፍንዳታዎች ያስተጋቡ ሲሆን በቡሸርና እንደዚሁም በኮናርክ የወደብ ከተማ አቅራቢያ ቢያንስ 7 የተለዩና ግዙፍ ፍንዳታዎች መከሰታቸውን የኢራን መንግስት መገናኛ ብዙሃንና የአካባቢው ባለስልጣናትን ዋቢ ያደረጉ ዘገባዎች በስፋት አመላክተዋል። በቡሸር ግዛት የፖለቲካና የደህንነት ጉዳዮች አዛዥ ለኢርና የዜና ወኪል እንደተናገሩት ከሆነ በከተማዋ ዳርቻ የሚገኙ ወታደራዊ ተቋም የተመታ ሲሆን በከተማዋ እምብርት የተሰማው ከፍተኛ ፍንዳታ ደግሞ የሀገሪቱ የውስጥ መከላከያ የአየር ላይ መቃወሚያ እርምጃ የመነጨ ነው። በኮናርክ ከተማ ገዥ መሐመድ ዩኑስ ሐቃኒ በጠላት ተዋጊ ጄቶች የባህር ኃይል ወታደራዊ ቀጠና ላይ የተፈጸሙን ተከታታይ ጥቃት ማዕበሎችን በዝርዝር ገልጸዋል። Raising new fears over the safety of one of the region's most sensitive nuclear sites. በኢራን ደቡብ ምዕራባዊ ባህር ዳርቻ በፋርስ ባህረ ሰላጤ ላይ የምትገኘው ቡሸር ተራ የኃይል ማመንጫ ጣቢያ ብቻ አይደለችም። የኢራን ሲቪል ኒውክሌር መርሃ ግብር ማዕከል በሩሲያ የተገነባውን የኒውክሌር ሪአክተር መገናኛ እንጂ በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ የጥበቃ ስምምነት ስር ከሚንቀሳቀሱ የኒውክሌር መሰረተ ልማቶች መካከል አንደኛውን የያዘ በመሆኑ በዚህ አካባቢ የሚሰነዘር ማንኛውም አይነት ጥቃት ስለ ራዲዮ አክቲቭ አደጋዎች ስለ ቀጠናዊ ብስለትና በርካታ የተባሉ ሀገራትን ሊጎዳ ስለሚችለው ሰፊ የተፈጥሮ አካባቢ አደጋ ወዲያውኑ ከፍተኛ ስጋትን አስነስተዋል። የኢራን ባለስልጣናት ድርጊቱን በአሜሪካ ጽዮናዊ ጠላት የተፈጸመ ጥቃት ሲሉ አውግዘውታል። ምክትል ገዢው ጃሃኒያ በግዛት ውስጥም ባሉ በርካታ ቦታዎች ላይ የተፈጸሙ ጥቃቶችን በዝርዝር ያስረዱ ሲሆን እነዚህም የኒውክሌር ጣቢያ ግቢ እንዲሁም ደግሞ በቾጋዳክ የሚገኘው ወታደራዊ እዝ ናቸው። የኢራን መገናኛ ብዙሃን ጥቃቱ ለሪአክተሩ ያለውን አቅርቦትና እንዲሁም ደግሞ ሂደትን አበክረው ቢገልጹም ከአሜሪካና ከገለልተኛ ምንጮች የተገኙ ግምገማዎች እንደሚያመለክቱት ዋናው የኒውክሌር ተቋም በቀጥታ አልፈረሰም። ሆኖም ግን ድርጊቱ ያስከተለው ስነ ልቦናዊና ስትራቴጂካዊ ተጽዕኖ እጅግ ከፍተኛ ነው። በመህር የዜና ወኪል በተሰራጨው ምስሎች ላይ በግልጽ የሚታዩት ጥቅጥቅ ያሉ የጭስ ደመናዎች የባህር ዳርቻዎች በከፍተኛ ከበባና ጥቃት ስርም መውደቋን የሚያሳዩ አስገራሚና አስፈሪ ምስልን ከስተዋል። ወታደራዊ ክንውኑን በቅርቡ የተነተኑት ባለሙያዎች የአሰራሩን ስብስብነትና ረቂቅነት ያስተውላሉ። እንደ ማዕከላዊ እዝ መግለጫ ከሆነ በቅርብ ቀናት ውስጥም ከ80 እስከ 170 የሚደርሱ ኢላማዎችን ያካተተው ሰፊው የአሜሪካ ዘመቻ በዋነኛነት የኢራንን በሆርሙዝ ባህር በር ላይ ያለውን የማይንቀሳቀስና የማጓጓዝ ነፃነትን የማስፈራራት አቅም በማዳከም ላይ ያተኮረ ነበር። የአየር መከላከያ ዘዴዎች፣ የሚሳኤል ማከማቻ ቦታዎች፣
የባህር ዳርቻ ክትትል መቆጣጠሪያዎችና የባህር ኃይል ሀብቶች ቀዳሚ ትኩረት ሰጥቷቸዋል። ከዚህ ባሻገር በቡሽራ አቅራቢያ ወታደራዊ እርምጃ ለመውሰድ የተደረገው ውሳኔ አሜሪካ የቀይ መስመሮችን አልፋ ለመሄድ ያላትን ዝግጁነት የሚያሳይ ሲሆን በኒውክሌር ደህንነት ላይ እጅግ ስስና አደገኛ የሆነውን የሰላ ቢላዋ ጠርዝ የተከተሉ ለሁለትዮሽ አገልግሎት የሚውሉ ወይም ደግሞ አጠገብ ያሉ ወታደራዊ መሰረተ ልማቶችን ኢላማ ያደረገ ነው። የቴህራን እርምጃዎች የበላይነቷን ለማረጋገጥና የተወሰኑ ጥቅሞችን ለማስገደድ የተደረገ ሙከራ ተደርጎ በሰፊው እየተተረጎመ ይገኛል። የአሜሪካ ምላሽ ፈጣንና እጅግ ኃይለኛ ነበር። በተከታታይ ምሽቶች የተሰነዘሩት ጥቃቶችም እነዚህም አበሎች ያስከተሉት አደጋ ደቡባዊ ኢራን ባህር ዳርቻ ከፍተኛ ሁኔታ ማጥለቅለቁን አበክረው አንስተዋል። ይህ በእንዲህ እንዳለ ወታደራዊ ግጭት ወደ መካከለኛው ምስራቅ ልብ ውስጥም ዘልቆ እየገባ ነው። ዩናይትድ ስቴትስ ኦፍ አሜሪካ በጆርዳን በሚገኙ ኤምባሲዋና በወታደራዊ ተቋሞቿ ላይ የወሰደችው ያልተለመደ የደህንነት እርምጃ ዋሽንግተን ከቴህራንና ከክልሉ ከሚገኙ ታማኝ አማጺ ቡድኖቿ ጋር ሊሰነዘር የሚችለውን መጠነ ሰፊ የነጻ እርምጃ ምን ያህል አሳሳቢ አድርጋ እንደወሰደችው አመላካች ነው። በጆርዳን የሚገኘው የአሜሪካ ዲፕሎማሲያዊ ማህበረሰብ ሙሉ በሙሉ ተዘግቶ እንዲቆይ የተደረገ ሲሆን ይህም የደህንነት ስጋቱም ከተለመደው የጥንቃቄ ደረጃ በላይ ማለፉን ያሳያል። ይህ በጆርዳን ውስጥ የተወሰደው እርምጃ የአሜሪካን ወታደራዊ ይዞታዎች በቀጥታ የሚነካ በመሆኑ በተለይም ታወር 22 የተባለውና በጆርዳን ሶሪያ ብሎም ኢራቅ ድንበር ላይ የሚገኘውን ስትራቴጂካዊ ሎጂስቲክስ ማዕከልን ጨምሮ በአካባቢው ላሉት የአሜሪካ ወታደሮች ከፍተኛ ጥንቃቄ እንዲደረግ አዟል። የጆርዳን መንግስት የአሜሪካ የቅርብ ወታደራዊ አጋር ቢሆንም አሁንም ያለው ሁኔታ ግን ሀገሪቱን እጅግ አስቸጋሪ በሆነ የጂኦፖለቲካዊ ውጥረት ውስጥ ከቷታል። የውስጥ ደህንነት ስጋቶችና የህዝብ ተቃውሞዎች ሊነሱ የሚችሉበት እድል ከፍተኛ በመሆኑ የአሜሪካ ወታደራዊ እንቅስቃሴዎች ለጊዜው እንዲገደቡ መደረጉ ምክንያታዊ እንደሆነ ተገልጿል። ይህ በእንዲህ እንዳለ ነው ታዲያ የኢራን ባለስልጣናት የአሜሪካ ጥቃት በከፍተኛ ሁኔታ በማውገዝ ላይ ተቃውሟቸውን ማሰማታቸውን ያጠናከሩት። የኢራን ውጭ ጉዳይ ሚኒስትር ባወጣው መግለጫ የአሜሪካ ጥቃት የዓለም አቀፍ ህግጋትና የአገሪቱን ሉዓላዊነት በግልጽ የጣሰ ሽብር ተግባር ነው ሲል ፈርጆታል። በተጨማሪም ኢራን ራሷን የመከላከል ሙሉ መብት እንዳላትና ለአሜሪካ የማይረሳ ብሎም አደገኛ የጸፌታ ምላሽ እንደምትሰጥ አስታውቃለች። ይህ የኃይል ቃል ልውውጥ ታዲያ ወታደራዊ እርምጃ በቀጠና ውስጥ አዲስና አውዳሚ ጦርነት አድማስን የከፈተ መሆኑን በግልጽ ያሳያል። በቡሸራ አቅራቢያ የተፈጸመው ወታደራዊ ጥቃት ወዲያውኑ በዓለም አቀፍ ነዳጅ ገበያዎች ላይ ከፍተኛ የዋጋ ጭማሪ እንዲመዘገብ አድርጓል። የነዳጅ ዋጋ በአንድ በርሜል ውስጥ ካለፉት 5 ዓመታት ወዲህ ታይቶ የማይታወቅ መልኩ በከፍተኛ ፍጥነት እየጨመረ የሄደ ሲሆን ይህም የሆነው የሆርሙዝ ባህር በር ሙሉ በሙሉ ሊዘጋ ይችላል በሚል ስጋት ነው። የኢኮኖሚ ባለሙያዎች እንደሚናገሩት ከሆነም ይህ የባህር መስመር ለረጅም ጊዜ ከተዘጋ የዓለም አቀፍ የኃይል አቅርቦት ሰንሰለት ሙሉ በሙሉ ሊቋረጥና ይህም ወደ ዓለም አቀፍ የኢኮኖሚ ውድቀት ሊያመራ ይችላል። ከተለያዩ የዓለም ሀገራት የተውጣጡ መሪዎችም በጉዳዩ ላይ ያላቸውን ስጋት እየገለጹ ይገኛሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ ሁለቱ ወገኖች በአስቸኳይ ራሳቸውን እንዲገቱና ወደ ዲፕሎማሲያዊ ውይይት እንዲመለሱ ጥሪ አቅርበዋል። ይሁን እንጂ አሁን ባለው ተጨባጭ ሁኔታ ሁለቱ አገራት ወደ ኋላ የሚሉበት ምንም አይነት ምልክት አይታይም። የአሜሪካ ወታደራዊ መኮንኖች ሲገልጹ ተጨማሪ የኢራን ጥቃቶች ከተሰነዘሩ አሜሪካ ይበልጥ ጠንካራና አስከፊ እርምጃዎችን ከመውሰድ ወደ ኋላ እንደማትል ለዛም ዝግጁ እንደሆነች ይገልጻሉ። ከጦርነት ቀጠና በሺዎች የሚቆጠሩ ማይሎች ርቃ በምዕራብ በኩል የምትገኘውና ከአሜሪካ ጋር በጥብቅ የተወዳጀችው ጆርዳን በአስደንጋጭ ሁኔታ የዚህ ቀውስ ቀጥተኛ ሰለባ ለመሆን በቅታለች። በኦማን የሚገኙ ዩናይትድ ስቴትስ ኤምባሲ እጅግ አስቸኳይና ከባድ የሆነ ደህንነት ማስጠንቀቂያ ለይፋዊ ሰራተኞቹና ለዜጎቹ አውጇል። ሚሳኤሎች፣ ድሮኖች ወይም ደግሞ ተወርዋሪ ሮኬቶች ጆርዳን የአየር ክልል ጥሰው መግባታቸውን የሚጠቁሙ መረጃዎችን በስፋት ወጥተዋል። ሁሉም የአሜሪካ ዲፕሎማቶችና ነዋሪዎች ባሉበት ስፍራ እንዲሸሸጉ ከቤት እንዳይወጡና የአካባቢውን ይፋዊ መግለጫዎች በቅርበት እንዲከታተሉ የሚያዝ ጥብቅ መመሪያ ተላልፏል። ይህ ሁኔታ አሜሪካ በጆርዳን ያላትን የፖለቲካና የድጋፍ ሰጪ ተግባራት በከፍተኛ ሁኔታ ማሽቆልቆላን የሚያሳይ ትልቅ ማሳያ ነው። ይህ አይነቱ ዲፕሎማሲያዊ እንቅስቃሴ ማቋረጥ ቀደም ሲል በነበሩበት የግጭት ምዕራፎች ላይ የኢራን የጸጥታ ጥቃት በመፍራት ወሳኝ ያልሆኑ እነዚህ ሰራተኞች ከአካባቢው እንዲወጡ ከተደረገ በስትራቴጂካዊ እርምጃ ጋር በእጅጉ ይመሳሰላል። ጆርዳን ባላት እጅግ ልዩ መልክዓ ምድራዊ አቀማመጥና ለቀጠና ወታደራዊ ዘመቻዎች በስፋት በሚያገለግሉት የአየር ኃይል ሰፈሮቿ ምክንያት አሁን ላይ ግንባር ቀደም ተሰላፊ ለመሆን ተገዳለች። በሌላ በኩል ደግሞ ኢራን በጆርዳን፣ በባህሬን፣ በኩዌትና
በኳታር የሚገኙ የአሜሪካ መሰረተ ልማቶች ላይ ጥቃት መፈጸሟን በይፋ መግለጿ የቴህራን የአጸፋ እርምጃ ምን ያህል ሰፊና አደገኛ አድማስ እንዳለው በግልጽ ያሳያል። የኢራን እስላማዊ ጦር ተጨማሪ የጥቃት ማዕበሎችን ለመሰንዘር ሙሉ ለሙሉ ዝግጅቱን እንዳደረገ የገለጸ ሲሆን ይህንን ግጭት የህልውና ጉዳይ አድርጎ ፈርጆታል። አሜሪካ በአየርና በባህር ኃይል ረገድ እጅግ የላቀና ወደር የሌለው የበላይነትን ይዛለች። የአውሮፕላን ተሸካሚ መርከቦች፣ የላቁ ድብቅ ተዋጊ ጄቶች፣ ከሩቅ ርቀት የሚተኩሱ ዘመናዊ መሳሪያዎችም ለአሜሪካ ወታደሮች አነስተኛ ስጋት ባለበት ሁኔታ ዘመቻዎችን ለማከናወን ያስችሏታል። በአንጻሩ የኢራን ያልተመጣጠነ ወታደራዊ ስልት ማለትም የባላስቲክ ሚሳኤሎች፣ ድሮኖችና ተላላኪ አማጺ ቡድኖችን ጨምሮ የባህር ውስጥ ፈንጆች በአካባቢው ባሉ መርከቦችና የአሜሪካ ጦር ሰፈሮች ላይ ከባድ ስጋት የሚፈጥሩ ቢሆንም የአሜሪካን የተደራረበ መከላከያ ጋሻ ለመስበር ግን በእጅጉ ይቸገራሉ። የቡሸር የኒውክሌር ማዕከል መልክዓ ምድራዊ አቀማመጥ ለአሜሪካ ወታደራዊ ዕቅድ አውጪዎችም እጅግ ውስብስብ ፈተና ደቅኗል። ጣቢያው በሩሲያ ቴክኒክ ድጋፍ ለዓመታት ሲሰራ የቆየ ሲሆን የመሬት መንቀጥቀጥን ጨምሮ የአሰራር አደጋዎችን ለመቋቋም የሚያስችል ጠንካራ መዋቅር አለው። ይሁን እንጂ በሪአክተሩ ላይ የሚሰነዘር ቀጥተኛ ጥቃት ሴሲየም 137 እና ሌሎችም አደገኛ የሬዲዮ አክቲቭ አይሶቶፖችን ወደ አየር ሊለቅ ይችላል። ይህም የነፋስ አቅጣጫን ተከትሎ ብክለቱን በባህረ ሰላጤው በኩል ወደ ጎረቤት ሀገራት በቀላሉ ሊያሰራጭ የሚችልበት እድል ሰፊ ነው። አደጋውም በዛው ልክ የከፋም። የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ በእንደዚህ አይነት አደገኛ ክስተቶች ላይ ያላቸውን እጅግ ከባድ ስጋት በተደጋጋሚ የገለጹ ሲሆን የኒውክሌር ተቋማት በምንም አይነት ሁኔታ ወታደራዊ ኢላማ መሆን እንደሌለባቸው አበክረው ያሳስባሉ። የፖለቲካ ተንታኞች እንደሚያመላክቱት ከሆነ የአሜሪካ ጦር እጅግ በጥንቃቄ የተሰላ እርምጃ ነው የወሰደው። ይህም ዓለም አቀፍ ተቋሙን ሊቀሰቅስ ወይም ደግሞ ከቁጥጥር ውጪ የሆነ የጦርነት ስልትን ሊያስከትል የሚችለውን ቀጥተኛ የሪአክተር ጥቃት በመተው በጣቢያው ዙሪያ ያሉ ወታደራዊ ይዞታዎችን ብቻ በመምታት ያላትን ጽኑ አቋም ማሳየት መርጣለች። ይሁን እንጂ እንዲህ አይነት ድርጊት ያስቀመጠው ታሪካዊ ቅድመ ሁኔታ እጅግ አስፈሪ ነው። በኒውክሌር ማዕከላት አቅራቢያ የሚፈጸሙ ተደጋጋሚ ጥቃቶች ዓለም አቀፍ ደንቦችን የሚሸረሽሩና ድንገተኛ አደጋዎችን የመከሰት እድላቸውን በከፍተኛ ሁኔታ የሚጨምሩ ናቸው። የኢራን የአየር መከላከያ ስርዓቶች የድሮ የሶቪየት ዘመን ቴክኖሎጂዎችና የአሁኑ የሀገር ውስጥ ውጤቶች ቅይጥ የሆኑት በከፍተኛ ሁኔታ ስራ ላይ የዋሉ ቢሆንም በቁልፍ ዘርፎች ግን በአሜሪካ ቴክኖሎጂ በላይነት የተዋጡ ይመስላሉ። በኮናርክ ባህር ኃይል ቀጠና ላይ እንዲሁም በቡሽር ዳርቻዎች የተሰሙት ፍንዳታዎች በባህር ዳርቻ እዝ ላይ ያላትን ተጋላጭነት በግልጽ ያሳያል። በሌላ በኩል ደግሞ የጆርዳን ስኬታማ የአየር ላይ መቃወሚያዎችን በአሜሪካ ቴክኖሎጂ የተደገፈውና የተቀናጀውን የባህረ ሰላጤውን የአየር መከላከያ ትብብር ጥንካሬ የሚያሳይ ቢሆንም የተደጋጋሚ ማስጠንቀቂያዎች መብዛት ግን የሀገሪቱን ሀብትና የሲቪሉን ማህበረሰብ በራስ የመታመን ስሜትን በእጅጉ እየፈተነው ይገኛል። እዚህ ጦርነት ላይ ያለው የኢኮኖሚ ውርርድ እጅግ ግዙፍ ብሎም አስፈሪ ነው። በሆርሙዝ ባህር በር ላይ የተፈጠረው መስተጓጎል የነዳጅ ዋጋ በአንድ በርሜል $80 በላይ እንዲጨምር ያደረገ ሲሆን በርካታ ዓለም አቀፍ የመርከብ ኩባንያዎች የጉዞ መስመሮቻቸው እንዲቀይሩ ወይም ደግሞ ጉዟቸው ሙሉ በሙሉ እንዲሰርዙና እንዲያቆሙ አስገድዷቸዋል። ቀጣይነት ያለው ግጭት ሊኖርም ይችላል የሚለው ስጋት የዓለም አቀፍ የኃይል ገበያዎችን እያናወጠ ይገኛል። የኢራን ዋነኛ የነዳጅ ላኪ ማዕከል የሆነችው የካርክ ደሴት በአሜሪካ ጥቃት እቅድ ውስጥም መካተቷ የአቅርቦት ስጋቱን ይበልጥ አጋግሎታል። ዓለም አቀፍ አጋርነቶችን ጨምሮ በዚህ ከፍተኛ ውጥረት ሳቢያ እየተቀየሩ ነው። የአሜሪካ ጦር ሰፈሮችን የሚያስተናግዱበት የባህረ ሰላጤው የአረብ ሀገራት የኢራን ቀጥተኛ የሚሳኤል ኢላማ የመሆን ስጋት ተደቅኖባቸዋል። ታዲያ ይህም በመካከላቸው ያለውን አንድነትና ጥንካሬን የሚፈትን ነው። እስራኤል ምንም እንኳን በእነዚህ የቅርብ ጊዜ ጥቃቶች ላይ እጇ እንዳለበት በይፋ ባትገልጽም የኢራን ኒውክሌር እድገት በተመለከተ የራሷ ቀይ መስመሮች ያሏትና ከጀርባ ሆና የምትንቀሳቀስ ቁልፍ ተዋናይት ናት። የኢራን የረጅም ጊዜ አጋር የሆኑት ሩሲያና ቻይና የኒውክሌር ስምምነቶችን መሸርሸርን ጨምሮ በማስጠንቀቅ ረገድ በአሜሪካ ላይ ጠንካራ ትችት የሰነዘሩ ቢሆንም የተግባር ምላሻቸው ግን እጅግ የተገደበና ሚዛናዊ ነው። የአውሮፓ ኃይሎች በበኩላቸው የስደተኞች ፍርሃትና እንዲሁም ፍልሰትን፣ የኃይል ቀውስና የኒውክሌር መስፋፋት አደጋዎችን በመፍራት ሁለቱም ወገኖች ራሳቸውን እንዲገቱ እየወተወቱ ይገኛሉ። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባዎችን የጠራ ቢሆንም የቪቶ መብት አጠቃቀም ግን አስገዳጅ ሁኔታዎችን ለማሳለፍ ትልቅ እንቅፋት ሆኗል። በኢራን የሀገር ውስጥ ፖለቲካ ጥቃቶች በከፍተኛ ኢኮኖሚ ችግርና በከፍተኛ የአመራር ለውጦች ውስጥ ለሚገኙት የመንግስት መዋቅር ትልቅ ደህንነትና የህልውና ፈተና የደቀኑ ናቸው።
በአሜሪካ በኩል ደግሞ የትራምፕ አስተዳደር ጠንካራ እርምጃ ከመውሰድና ወደማይወጡበት የጦርነት ማዕት ውስጥም ከመግባት መካከል ያለውን ሚዛን ለመጠበቅ እየታገለ ይገኛል። በቡሸር ሰማይ ዳርቻ ላይ ጥቅጥቅ ያለ የጭስ ደመና መናፈሱን በቀጠለበትና በኦማን ከተማ ውስጥ ማስጠንቀቂያ ደውሎች የሚያስተጋቡበት በዚህ ሰዓት ላይ የመላው ዓለም ህዝብ ትኩረት እዚህ ላይ ሆኗል።